30% ታላቅ ቅናሽ ከሚያገኙበት ከሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ በካሬ ከ88 ሺህ ብር ጀምሮ ከ50% የባንክ ብድር ጋር ከዚህ በፊት በካሳንቺስ ሴቶች አደባባይ ጥንቅቅ አድርገን ማስረከባችን ይታወቃል። አሁን ደግሞ ውብና ነፋሻማ አየር ከሚያገኙበት በእንግሊዝ ኤምባሲ ከባለ 2 እስከ ባለ 4 መኝታ ቅንጡ አፓርትመንት ቤቶችን በ10% ቅድመ ክፍያ ብቻ ያገኛሉ። 5 ሰፋፊ ሊፍቶች ከዘመናዊ የኤሌክትሪክ ቻርጅ ጋር ዘመናዊ የመዋኛ ገንዳ፣ ጂምና ስፓ፣ አውቶማቲክ ጄኔሬተር፣ የከርሰ ምድር ውሃ፣ የደህንነት መጠባበቂያ፣ ሲሲቲቪ ካሜራ ከሰፊ አዳራሽና ቴራስ ጋር በአንድ የያዘ። በተጨማሪ ይህን ቪዲዮ አይተው ቀድሞ ለሚመጡ 15 ደንበኞች እስከ 30% ልዩ ቅናሽ ያገኛሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ይህ አዋዜ ሰበር ነው። አሜሪካ የኢራን መሪዎች ላይ የ10 ሚሊዮን ዶላር ወሮታ የተመደበላቸው ታዳኝ አድርጋ ስም ዝርዝራቸውን አወጣች። ወሮታ የተለጠፈባቸው የእስላማዊ አብዮታዊ ዘብ ኮር ቁልፍ መሪዎች 10 መሆናቸው ተገልጿል። ይሁንና በዋነኛነት የሶስቱ ነው ይፋ የተደረገው። በዚህ መሠረት ቁጥር 1 ታዳኙ አዲሱ መንፈሳዊ መሪ አያቶላ ሞጅታባ ካሚኒ እናድርጋቸዋለች። ሞጅታባ አባታቸው በተገደሉበት ጥቃት ወቅት የግራ አጥንት ስብራትና የፊት ቁስለት እንደደረሰባቸው በሰፊው እየተዘገበ ነው። እስካሁንም ለኢራን ሕዝብ በምስልም ሆነ በድምፅ ገና አልተገለጡም። በሪፐብሊኳ ሦስተኛው ጠቅላይ መንፈሳዊ መሪ ሆነው ከተመረጡ በኋላ ሞጅታባ ለመጀመሪያ ጊዜም ትናንት በቴሌቪዥን በተነበበ መግለጫቸው ጦራቸው መያዣችን የሆነችው ሆርሙዝ ሰርጥን ሸምቅቆ አጥብቅ ሲሉ አጀግነዋል። ለጎረቤት አገራት ባስተላለፉት መልእክት ደግሞ የአሜሪካንን ጦር ሰፈር ነቃቅላችሁ አስወጡ ብለዋል። በአሜሪካ ከፍተኛ ይፈለጋል ዝርዝር ውስጥ በሁለተኛ ደረጃ የተቀመጡት የአገሪቱ ብሔራዊ ደህንነት ምክር ቤት ሊቀመንበር አሊ ላርጃኒ ናቸው። በጦርነቱ መካከል እየተካሄደ ባለው የመንግሥት የድጋፍ ሰልፍ ላይም ታይተዋል ይላል ዘገባው። እሳቸውን ያየና ያሉበትን ላሳወቀውም ለጠቆመም የ10 ሚሊዮን ዶላር በኢትዮጵያ ደግሞ ቢያንስ 1 ቢሊዮን 500 ቢሊዮን ብር ነው። አሜሪካ እንደምትወነጅለው ሁለቱ ሰዎች የእስላማዊ አብዮታዊ ዘብ ኮሩን የተለያዩ ወታደራዊ ክንፎችን ያዛሉ። አስገራሚው ነገር አሁን እንደምመለከተው ዘገባም የአሜሪካና የእስራኤል አውሮፕላኖች መንጋ ቀን ከሌት የሚያድናቸው ሁነኛ የአገሪቱ መሪዎች መካከል ራሳቸው ፕሬዚደንት ማሱድ ፔዜሽኪያንን ጨምረው ጥቁር የብርድ ጃኬት በዚፓቸውን ሸርግጠውና እንደሳቸው አይነት ጃኬት ካደረገ አፉን በትንፋሽ መከላከያ ጭንብል ያፈነ ጥቁር የሹራብ ቆብ ያጠለቀና ሞተር የሚነዳ ሞተረኛ ኋላ ተፈናጠው በቀኝ እጃቸው የሞተሯን ነጂ ትከሻ ይዘው ግራ እጃቸውን በሰላምታ መልክ ወደ ሕዝቡ ከፍ አድርገው ይታያል። ሰልፉ ዓመታዊ ደጋፊ ፍልስጤም ሁነት አካል ነው። እንደ ፕሬዚደንት ፔዜሽኪያን ሁሉ ውጭ ጉዳይ ሚኒስትር አባስ አርጋቺ የአገሪቱ ከፍተኛው የደህንነት ምክር ቤት ሊቀመንበር ላርጃኒም አብረው ከፊት ነበሩ። በሌላ ቪዲዮ ላይ ፕሬዚደንት ፔዜሽኪያን ከሕዝቡ ጋር ተቀላቅለው ቁልቁል በእግራቸው እየወረዱና ከጀማው ጋር ራስቶ ማለትም ሰልፊ እየተነሱ ይታያል። ኢሳያስ፣ አዲስ የምንሰማቸው መግለጫዎች አሉ። ዶናልድ ትራምፕ ጦርነቱን በሳምንት ጊዜ እንደሚቋጩት እየተናገሩ ነው። ስለዚህ እስካሁን በነበረው ጦርነቱ በቀናት ያልቃል የሚል ነበር። አሁን ግን ወደ 1 ሳምንት አስተላልፈውታል። አሁን ትልቁ ነገር ፕሬዚደንት ዶናልድ ትራምፕ ለምሳሌ በዛሬው ዕለት የከበደ የተባለ ድብደባ እየተካሄደ መሆኑን ገልጸዋል። በእስራኤልም በአሜሪካም አጠቃላይ ጭብጡ ወይም ውጤቱ ምንድን ነው የሚለውን ከደረሰን በኋላ እንግዲህ ምና ይሆናል። አለም አሁን እንግዲህ 10 ሚሊዮን ዶላር ለአንድ ሰው እከፍላለሁ ተብሎ ይሄ ዜና መቼስ ለኢራን ባለስልጣናት ወይም ደግሞ በኢራን ውስጥ ቅርብ ለሆኑ ሰዎች ነው ይሄ ነገር እድል ፋንታ ያለው እና ብዙ ጊዜ ገንዘብ የሚተመንባቸው ባለስልጣኖች እንደ አሜሪካ ፍላጎት
ጠቋሚ ያገኛሉ። እስከ 30% ታላቅ ቅናሽ ከሚያገኙበት ከሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ በካሬ ከ88 ሺህ ብር ጀምሮ ከ50% የባንክ ብድር ጋር ከዚህ በፊት በካሳንቺስ ሴቶች አደባባይ ጥንቅቅ አድርገን ማስረከባችን ይታወቃል። አሁን ደግሞ ውብና ነፋሻማ አየር ከሚያገኙበት በእንግሊዝ ኤምባሲ ከባለ 2 እስከ ባለ 4 መኝታ ቅንጡ አፓርትመንት ቤቶችን በ10% ቅድመ ክፍያ ብቻ ያገኛሉ። 5 ሰፋፊ ሊፍቶች ከዘመናዊ የኤሌክትሪክ ቻርጅ ጋር ዘመናዊ የመዋኛ ገንዳ፣ ጂምና ስፓ፣ አውቶማቲክ ጄኔሬተር፣ የከርሰ ምድር ውሃ፣ የደህንነት መጠባበቂያ፣ ሲሲቲቪ ካሜራ ከሰፊ አዳራሽና ቴራስ ጋር በአንድ የያዘ። በተጨማሪ ይህን ቪዲዮ አይተው ቀድሞ ለሚመጡ 15 ደንበኞች እስከ 30% ልዩ ቅናሽ ያገኛሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። እንግዲህ የዓለምን ተሞክሮ ግምት ውስጥ ማስገባት ያስፈልጋል። በነገራችን ላይ ምዕራባውያን እምነታቸው ራሱ የተመሰረተበት መኒ ካን ባይ ኤቭሪቲንግ የሚል ነው። ገንዘብ ሁሉንም ይገዛል የሚል ነው። በዚህ ልዩነት አያደርጉም። በተግባርም ሲጠቀሙበት እናያለን። ሰዎች ሲደበቁ በጣም ከትልልቅ ነገሮች ሊደበቁ ይችላሉ። የሚገኙት ግን በልምድ እንዳየነው በቀላል መንገድ ነው። ለምሳሌ አንዳንድ ምሳሌዎች መጥቀስ ይቻላል። ኤስኮባር የተገኘው የልጁ ልደት ቀን በአሜሪካ ድጋፍ የኮሎምቢያ መንግስት ፍለጋና ጥቃቱን አባብሶበት ስለነበረ በአንጻራዊነት ደህና ነኝ ብሎ የሚያስብበት ሌላ መኖሪያ ቤቱ ላይ ሆኖ ነበር ያለው እና ልጆቹን ሚስቱንና ልጆቹን ወደ ሌላ ሀገር እንዲሄዱ አሰናብቶ ነው እንትን ያለው። የልጁ የልደት ቀን ግን እንግዲህ ያኔ ታዳሚ ባይሆን ኖሮ ታውቃለህ፣ የቀበጠ ሀብታም ነው እንዴ ሊያከብረው እንደሚችል ትገምታለን። ስለዚህ ልጁ በፖሊስ ጥበቃ ስር ሆነው ወደ ውጭ ሀገር ነው የሚወጡት እና በዛ ኮንዲሽን ውስጥ በራሱ መንገድ ያው ልደቱን ያከብራል እና በዛን ቀን አባት ለልጅ ይደውላል ማለት ነው። አባት ለልጅ ደውሎ ሃፒ በርዝዴይ ብሎታል ማለት ነው። ያው በአማርኛችን እንደምንለው ያንተ ልደት እንዲያልነበረም የሚከበረው እንዲያልነበረም መሆን ያለበት በዛ ሰዓት ይሄ ሁሉ አልነበረም እና ብሎ ለልጁ ጠንከር ያለ መልእክት ያስተላልፋል ማለት ነው። ስለዚህ ይህንን ሲያደርግ እና አሜሪካ እንደሚከታተሉት ያውቃል። ያለበትን ለማወቅ በስልክ በሚናገርበት ወቅት የሚጠቀምበትን ስልክ ሲግናል በመፈለግ ነው ሊያገኙት የሚችሉት። ስለዚህ ከበላዩ በጠቅላላው ሰፊ ሬዲየስ ላይ የምትዞር አውሮፕላን አለች። እዛች አውሮፕላን ውስጥ ኦፕሬተሮች አሉ። ቁጥሩን አስታውሼው እንደሆነ አላውቅም በትክክል በአንድ ጊዜ በብዙ ሺዎች የሚቆጠሩ ስልኮችን ፒክ ታደርጋለች። በዛ ሬዲየስ በምትዞርበት ጊዜ ከስሯ ባለው ገጸ ምድር ላይ ዙሪያ ሰፊ ዙሪያ በሸፈነ የተለያዩ በሺዎች የሚቆጠሩ ሰዎች በዛን ሰዓት በስልክ ግንኙነት ላይ ያሉት በሙሉ ይበራለታል፣ ቦርዱ ላይ ማለት ነው። አሁን የሚጠብቀው ምንድን ነው? ራሱን የሚፈለገውን ኤስኮባርን ነው። ለልጁ ይደውላል ማለት ነው። ለልጁ ደውሎ ከልጁ ጋር መነጋገር ሲጀምር ድምፁ ኦልሬዲ አላቸው እና ኮምፒውተሩ ድምፁን ፊድ የተደረገ ነው። ስለዚህ አሁን የእሱን ድምፅ ሲያገኘው ምልክት ያሳያል፣ አይዴንቲፋይ ያደረገው ማለት ነው ድምፁን። በዚህን ጊዜ እንትኑ ታጠባለ፣ ክሎዝ አፕ ይገባል ማለት ነው። አውሮፕላኑን ዳይሬክት ያደርገዋል። ካርታ ነው እዛ ላይ የምታየው። አሁን በዚህ ሁኔታ እየተጠጉ ይሄዳሉ። ምን ስተሰራ ኤስኮባር እንግዲህ ቢሊዮነር ነው ልባል። ከዚህ በፊት እሱ የሚያውቀው ቴክኖሎጂ የምትታደነው ስልኩ ላይ በቆየበት ጊዜ ነው። ያኔ ስልኩ ላይ የተወሰነ ደቂቃ መቆየት አለብህ ማፕ አውት እስኪያደርጉ ያለበትን ኤሪያ በደንብ አድርገው በዚህ ውስጥ ነው የመጨረሻውን ጠባብ ሰርክል ማድረግ እስከሚችሉ በዚህ ውስጥ ነው ብለው ለማስመር ለመደምደም አውሮፕላኑን ይዘው ድካን እንዲከታተሉ አንተ እዛ የስልክ ሲግናል ላይ መቆየት አለብህ። 10ውን 20ውን አሁን አላስታውሰውም መቆየት አለብህ በንግግር ሰው ምንድን ነው የሚያደርገው? እሱ በብዙ ስልኮች ይዛል። በዚህኛው ደውሎ ልጄ ደህና ነው እወዳለሁ ምናምን ሃፒ በርዝዴይ ብሎ ይዘጋዋል። ከዛ በሌላ ስልክ ይደውልለትና ይኸውልህ እንዴት ነው ጉዳዩ ምናምን ብሎ ይዘጋዋል። አሁን ሌላ ስልክ እንዲህ ስልኮችን እየቀያየረ በሚደውልበት ጊዜ ይሄ ማደኛው መከታተያው
የስልክ ሲግናልን ተከትሎ ስለሚያደርግ የመጀመሪያው ሲግናል ይጠፋበታል ማለት ነው። አየህ፣ ቦታውን ለማሳየት ቢልድ ማድረግ የጀመረው ስልኩን ወዲያውኑ ሲዘጋው ይፈርሳል ማለት ነው። እንደገና ሌላ ስልክ ላይ ሲያወራ እንደገና ሀብለ ነው የምትጀምረው፣ ይፈርሳል ማለት ነው። በዚህ መንገድ ሲያስቸግራቸው ኖሯል። የዛን ጊዜ ግን ይህን ቴክኖሎጂ አሻሽለውት ነበር እነሱ። ምንድነው ለውጡ? እሱም ማያውቀው የነበረው ለውጥ አሁን መጀመሪያ በስልኩ ሲግናል ነበር የሚያገኙት፣ ያው በድምፁ ነው። አሁን ድምፁን ካገኙ በኋላ ሲግናሉን አይፈልጉም። መሳሪያው የሚከታተለው ድምፁን ነው። ስለዚህ አሁን እሱ ስልኩን እየቀያየረ ነው የሚያወራው ልጁን የቤቱ ጣራ ላይ ቆሞ። እነሱ ደግሞ ማፕ አውት የሚያደርጉት ያለበትን ቦታ በድምፁ በመጣ ኮምፒውተሩ ድምፁን ነው የሚከተለው። በዛኛው ስልክ ቢደውልም ወጥ ለሱ ድምፁ አለ። ስለዚህ ድምፁ ላይ ተገንብቶ ነው ኤሪያውን ማፕ የሚያደርግ የነበረው እንጂ የስልኩ ሲግናል አልነበረም። አየህ፣ ለመነሻ ድምፁን የሰማበትን የስልክ ሲግናል ማርክ ያደርጋል። ከዛ በኋላ ድምፁን ነው የሚከታተለው። ስለዚህ እሱ አላወቅም። ስልክ በመቀያየር ብቻ እዛው ጣራ ላይ ሆኖ ደህና ነኝ ብሎ በማሰብ ሳለ የኮሎምቢያን መቺ ጦር በዚህ ሬዲዮ ውስጥ ያለው ምቱት ብለው ላኳቸው። የሚገርም ሁኔታ በአይናቸውን ያዩት እየቀረቡ ሲመጡ ጣራ ላይ ነው የገደሉት። ስለዚህ ይሄን አንድ በል። የሳዳም ሁሴን ኬዝም ታውቃለህ፣ ቦዲጋርዳቸው በጣም የሚያምኑት ፍቅረኛ አለችው። ስለዚህ እየጠበቃቸው አብረው እየሰሩ አብረው እየበሉ ማናቸው ብሎ ሳይጠረጥር በሰላም እየኖሩ ሳሉ እሷ ጋር ግን አንድ ሌሊት ደርሼ መምጣት አለብኝ ይላቸዋል እና ይህንን ይፈቅዳሉ ሳዳም ሁሴን። እነሱ እሷ ጋር ይሄ ኢንፎርሜሽን ስለነበራቸው ሁሉም ነገር ተዘጋጅቶ የሚጠብቀው በወጥመድነት እሷ ጋር ነው። አንድ ቀን መምጣቱ አይቀርም በሚል ማለት ነው። እንደጠበቁት አንድ ሌሊት ተሰርቆ ሄዶ ፍቅሩን ተወጥቶ በሱ ቤት ሹልክ ብሎ ወደ ግዳጁ ሄዷል ማለት ነው። ሲሄድ አልያዙትም። እዛ ከገባ በኋላ ጉዳዩን ያው እዛ ፍቅረኛው ቤት እያለ ያዙት። ይቅርታ ከያዙት በኋላ በእነሱ ቁጥጥር ስር ውለው በብዙ ጫና በብዙ እንትን ወደ ሳዳም ሁሴን እንዲወስዳቸው አደረጉ። እንግዲህ ታውቃለህ ምን ያህል ማስገደጃ እንደሚጠቀሙ። ከዛ እዛ ከወሰዳቸውም በኋላ ይገርመሃል፣ እዛ ጉድጓድ ውስጥ መሆናቸውን አልተናገረም። በቃ እዚህ ነበሩ ነው ያላቸው እና ሪል ይፈለጉ የሉም ሳዳም ሁሴን። እኔም አውቀው በቃ እዚህ አልተናገረም። ከዛ በኋላ በዚህ መካከል ነው አንዱ ወታደር እዛው ባጠገብ የነበረ በአፈር የተከደነች የሆነ እንጨት ነገር ያላትን እንደ ቀልድ በእግሩ ሲነካ ጉድጓድ ነገር መሆኗን ይደርስበታል። በዛ መንገድ ነው ሳዳም ሁሴን የተያዙት። ወጥመድ የሚይዙ ወጥመድ የፈለገ ያህል ብትጠነቀቅ አንድ ሰው ይኖራል። የአንድ ሰው ይኖራል። ለምሳሌ የሳዳም ሁሴንን ሁለት ልጆች ከነ ልጅየው ባለበት ያስመቷቸው ብሩን የተቀበለ ማንነቱን ማናውቀው ሰው ነው እዚህ ግቢ ውስጥ ናቸው ብሎ ያስከበባቸው። ያ እንግዲህ የቬንዙዌላም ያው ሲአይኤ ኦልሬዲ ውስጥ ስለነበረ ሲከታተላቸው ቆይቷል። የት እንደሚገቡ የት እንደሚወጡ ምናምን በሲአይኤ ደረጃ በተለያዩ የመከታተያ መንገዶች። ስለዚህ አሁን እነዚህ ያልኩም በኢራንም ትልልቅ ባለስልጣኖች ቢሆኑም የት ነው የተደበቁት፣ የት ነው ያሉት የሚለውን ለማግኘት ይሄ ገንዘብ ሰው አያገኝም ማለት አይቻልም እና በእነሱ እምነት ለገንዘብ ብዙ ሰው ይተባበራል ብለው ያምናሉ። ስለዚህ እነዚህ መሪዎች ላይ የ10 ሚሊዮን ዶላር ወሮታ ጽፈዋል። በነፍስ ወከፍ ነው። ለምሳሌ ሶስቱ እነዚህ ዋነኛ ሰዎችና ሌሎችም እንግዲህ ስቦች ይኖራሉ። 30 ሚሊዮን ዶላር ትሰጣለች ማለት ነው። በጣም የሚገርም ነው። ዓለም እንግዲህ ዶናልድ ትራምፕ ዛሬ ከትላንትና ጀምረው ኢራን ስትታረስ ታድራለች በልዩ መሳሪያ ብለው ነበርና ተጀመረ። በተለየ መንገድ የተከፈተው ጦርነት ምንስ ጥቃት ፈጸሙ? ምንስ ጉዳት ደረሰ? እንደው የተለየ ነገር ካለ ማለት ነው። ዲቴሉ እስካሁን የለም። እንግዲህ የኃይል መጠንን መጨመር ነው አንዱ ሊሆን የሚችለው። ሌላው ደግሞ የኢላማውን አይነት ማስፋት ነው። በቀደመው ዘገባ ላይ ስላነሳ ነው አንድ ድገመው ብዬ ነው። የኤሌክትሪክም ልትለው ትችላለ። የነዳጅ መስኮች አሉ። ለምሳሌ በጋልፍ ሰላጤ ላይ ኢራን
አያሌ ደሴቶች አሏት፣ የነዳጅ ደሴቶች። ስለዚህ እነሱን ማለት ነው እነሱ የሚነኩ ከሆነ ላርጃኒ የሀገሪቱ ከፍተኛ የጸጥታ ሰው የምናደርገው ጥንቃቄ ከዚህ በኋላ አይኖርም። በጣም ያለምንም ጥንቃቄ በተመሳሳይ በዚህ ባልኩ በሰላጤ ሀገሮች በነዳጁ በምኑ በጣም የከፋ ምላሽ እንደሚሰጡ የገለጹበት ነው። ስለዚህ አክቹዋሊ የአሁኑን የጥቃት ባህሪ ልዩ ያደረገው ምን እንደሆን በዝርዝር ሊወጣ የሚችለው በነገው ዕለት ነው። ያን ጊዜ መጠበቅ አለበት። ሌላው ሰበር ዜና የአሜሪካ መከላከያ ሚኒስቴር አንድ የባህር ኃይል ቡድንና ተጨማሪ 3 የጦር መርከቦችን ወደ መካከለኛው ምስራቅ ሊልክ መሆኑን 2 ከፍተኛ ባለስልጣኖች ለቢቢሲ የአሜሪካ ሸሪክ ኩባንያ ሲቢኤስ ነግረዋል። እና እነዚህ ባህር ኃይሎች ይሄ አምፊቢየስ ከመሬት ከባህር ወደ መሬት የሚወረወሩ ናቸው። ምናልባት አሜሪካ ይህንን አይነት ጦር ለምን አስፈለጋት የሚል ጥያቄ ሊነሳ ይችላል። ቁጥራቸው 3500 ነው። በተጨማሪ ደግሞ እነዚህ 3 የጦር መርከቦች የራሳቸውን ባህር ኃይል ቁጥር ይዛሉ የተወሰነ። ስለዚህ ወደ 4 ሊጠጋ ወይም እስከ 5 ሊጠጋ የሚችል ጦር ነው ማለት ነው። እና ይህንን በተጨማሪነት አሁን ካለው እንግዲህ 2 አውሮፕላን ተሸካሚዎች አያሌ ዲስትሮየርስ አሉ። አሁን ተጨማሪ 3 የባህር ኃይሉ የጦር መርከቦች ወደዛ ለመሄድ ዝግጁ ናቸው ነው የሚለው። 31ኛው የባህር ኃይል ኤክስፒዲሽነሪ ዩኒት ይባላል እሱ ነው። እና በቀጥታ ወደ መካከለኛው ምስራቅ እንደሚላኩ ይጠበቃል። አለም አሁን ዶናልድ ትራምፕ ከአሁን ቀደም በቀናት ውስጥ ጦርነቱ ይጠናቀቃል ብለው ነበር። አሁን ደግሞ በሳምንት ብለዋል። በሌላ መልኩ ደግሞ ስንመለከት 3 መርከቦች ወደ ኢራን እየመጡ ነው። ይሄንን ስንመለከተው ምን ማለት ነው? ኢራን ተገዳዳሪ ሆናለች ወይስ ጦርነቱን ለመፈጸም ተጨማሪ ኃይል አስፈልጓል? ተገዳዳሪ ሆናለች የሚለው በተጨባጭ የሚታይ ነው። እየተገዳደረች ነው። እስራኤል ላይ ባላቋረጠ ሁኔታ ነው የምትተኩሰው። የሰላጡ ሀገራት ላይም እንደዚሁ። ስለዚህ ይሄ መገዳደር ነው። ነገር ግን እነዚህ 3 ተጨማሪ የጦር መርከቦችና 3500 አባላት ያሉት የባህር ኃይልና ከባህር ወደ መሬት ተወርዋሪ ኃይል ነው። በድምሩ ወደ 5000 የሚሆን ተጨማሪ ጦር የያዘ ነው። አውሮፕላን ተሸካሚዎቹ ላይ 5000 መርከበኞች አሉ። ስለዚህ ባህር ላይ እንኳ ከፍተኛ ቁጥር ያለው ሰራዊት አላት ማለት ነው። ቀናት የሚለው ወደ ሳምንት ያደረጉት አሜሪካን ጦርነት ለማስቆም ያሏት ዕድል 2 ናቸው። አንዱ የኢራን የሆርሙዝ ሰርጥን የመዝጋት አቅሟን ሙሉ በሙሉ ማውደም ነው። ስለዚህ ያን ሙከራ ነው የሚሆነው። ስለዚህ አሁን ተጨማሪ ጊዜ ሰጥተዋል ለሳምንት የሚል። ስለዚህ ካሁን በኋላ ብዙ መተናል። እንግዲህ ካሁን በኋላ 1 ሳምንት 7 ቀን ማለታቸው ነው። በዚህ ጊዜ ውስጥ ይህንን በተግባር አውለን ሆርሙዝ ሰርጥን ከአደጋ ነፃ እናደርጋለን የሚለውን እምነታቸውን ለመሞከርም ነው ማለት ነው። ሁለተኛው ምክንያት በዚህ ጊዜ ውስጥ በአጠቃላይ ኢራን ምንም አይነት የምትተኩሰው ወይም የሚያወላዳ ሚሳኤልም ሆነ ሰው አልባ እንደዚሁም በመሪ ደረጃም አይኗን የምጥልበት መሪ እንዳይኖር የሚያደርግ እርምጃ። ለምሳሌ መሪዎቹን መግደል አንደኛ ነው። ተቋሞቻቸውን መደምሰስ አንደኛ ነው። የጦር ክፍሎችን ሰራዊቱን ለምሳሌ እስራኤል በምታቀርበው እስካሁን ከ1000 በላይ የኢራን ወታደሮች ተገድለዋል። ባሲጅ ተብሎ የሚታወቅ የእስላማዊ ዘቡ ቀኝ እጅ የሆነ ሚሊሻ ነው። እነሱን ዛሬም ኢላማ አድርጌ ስደበድብ ነበር ነው የምትለው። እነዚህ ሁሉ ድብደባዎች ሲካሄዱ በ7 ቀን በሚቀጥል 1 ሳምንት ውስጥ ኮምፕሊትሊ አየር ኃይሉ ባህር ኃይሉም ያው እነሱ አብቅቶለታል አክትሞለታል ነው ያሉት ዛሬም መከላከያ ሚኒስትሩ። በዛ መንገድ የጦር ክፍላቸውን በማነኳኮት ምንም የሚያወላዳ የሚያስተማምን ተያያዥነት ያለው አዛዥና ታዛዥ ያለው ጦርነት ማድረግ የማይችሉበት ሁኔታ መፍጠር እና ይሄን ከፈጠርን ጦርነቱን ማቆም እንችላለን፣ ተልኳችን አሳክተናል
የሆርሙዝ ሰርጥም ለመዝጋት የሚችለናል በሙሉ ስለምንመታው ሆርሙዝ ሰርጥ መተላለፊያም አገልግሎቱን ይቀጥላል የሚል ነው አንዱ ተስፋ። ይሄም ማይሆን ከሆነ ግን ይሄን በማድረግ መጨረሻ ላይ ምን ያደርጋሉ? ኢራን ተስማማች አልተስማማች ጦርነቱ ቆሟል ይላሉ ማለት ነው። በሚገባ የኢራንን ወታደራዊ አቅም አጥፍተናል ወይም ከሞላ ጎደል እንደጠፋ ሊቆጠር ይችላል የሚል ነጥብ ላይ ካደረሱ ጦርነቱን ያውጃሉ። ጦርነቱ ቆሟል። ስለዚህም ከዛ በኋላ የሰርጥ ጉዳይ፣ የነዳጅ ዋጋ መጨመር ጉዳይ በቁጥጥር ስር ይውላል ማለት ነው። ይሄ ካልተቻለ ግን ጦርነቱን እስከ ሳምንት በከፍተኛ ደረጃ ይደበድባሉ ማለት ነው። ኢራንን የሚጎዳ እርምጃ ይወስዳሉ። በተለይም ኤኒ ወታደራዊ አቅሟን። አሁን እነዚህ የተጨመሩ 3 መርከቦች ሌላው ጦርነቱ ሳይቋረጥ አሜሪካ ማድረግ የምትችለውና እንድታደርገው የሚጠበቀው በጦር መርከቦቿ እነዚህን የነዳጅ ጫኝ መርከቦችን እያጀቡ ሆርሙዝ ሰርጥን ማስተላለፍ ነው። ስለዚህ አሁን ይሄን ለማድረግ ባህሩ ላይ ያሉት በውጊያ ላይ ያሉ ናቸው እና ኃይል ያስፈልጋት ነበረ። ምናልባት የነዚህ 3ቱ የጦር መርከቦች ወደ ክልሉ መላክ አሜሪካ የነዳጅ መርከቦችን እያጀበች የማሳለፍ ጥረቷን ለመጀመር የሚያስችልም ሊሆን ይችላል። በዚህ ደረጃ ሊታይ ይችላል። ስለዚህ የኢራን አቅም ሙሉ በሙሉ መዳከሙን ከታወቀ አሜሪካ ጦርነቱን አብቅቻለሁ ልትል የምትችልባቸው ሁኔታዎች አሉ ብለን እንውሰድ። ግን ኢራን ጦርነቱን እኔ ነኝ የማቆመው አሜሪካ አይደለችም ብላ ዝታለች እና እሱስ እንዴት ይሆናል? እዚህ ላይ ነዋ። ይሄ አሜሪካ የምታስበው ነው። አሜሪካ እንግዲህ 1 ሳምንት ደግሞ ሰጥተዋል ትራምፕ ለራሳቸው ብዙ መክረውበት ነው የሚሆነው። ስለዚህ ከዚህ በፊት ባልነበረ ኃይል እንግዲህ የምን ማለታቸው እንደሆነ ዝርዝሩ እናያለን። ቢያንስ ግን እንደው ሊሆን በሚችል ግምት የፋየር ፓወር ኢራን ላይ የሚያደርጉትን የድብደባ መጠን ማባባስ ነው። የጦር ጀቶችን መጨመር፣ የቦምብ አይነቱን መቀየር፣ የኢላማ ማስፋት የመሳሰሉት ሊሆኑ ይችላሉ። የተፋፋመና የከበደ ድብደባ በማድረግ በሳምንት ጊዜ ውስጥ እንደ ኃይል እንደ ሚሊትሪ ልናወድመው እንችላለን፣ እንደ አገዛዝ መሪዎቹን ልናጠፋቸው እንችላለን የሚል ሐሳብ ሊኖራቸው ይችላል ያንን ሲያደርጉ። አለበለዚያ ደግሞ ወደ ማጀቡ ሊሄዱ ነው ግዴታ። ይሄ የሚወሰነው ቅድም እንዳልኩ እነሱ ያንን ስላደረጉ የኢራን አመራሮች ሁሉ ያገኛሉ ማለት አይደለም። በኢራኖች በኩል ስቲል የእዝ ሰንሰለት ጠብቆ መገናኘት እስከተቻለ ተተኳሽ እስካለ ድረስ ተጋትሯቸው ይቀጥላል ማለት ነው። ስለዚህ የኢራን ባለሥልጣኖች ደግሞ የሚያምኑት ይህንን ነው። ይሄን ማድረግ እንችላለን ነው። ስለዚህ ምንም አይነት ድብደባ አያንበረክከንም እና አይደለም በሳምንት ለብዙ ጊዜ መዋጋት እንችላለን የሚል እምነት ነው ያላቸው። ስለዚህ ከሳምንት ድብደባም በኋላ አሜሪካ የኢራን ፋየር ፓወርን በተመለከተ በዛው ከቀጠለ የውጊያ መንገዳቸውን በዛው መንገድ አጠናክረው ከቀጠሉ ሰላጤውን አሁን ታጋች እንዳደረጉ ከቀጠሉ ሆርሙዝ ሰርጥን ላይ ተኩስ እየተኮሱ ነዳጅ መርከቦችን መምታት እስከቀጠሉ ጊዜ ድረስ ጦርነቱን የሚያቆሙት እነሱ እንጂ አሜሪካ አትሆንም ማለት። ስለዚህ እዛ ፖይንት ላይ ሲደረስ ጦርነቱን እነሱ የሚያቆሙት ደግሞ ደጋግመን ብለናል፣ ቅድመ ሁኔታቸውን አቅርበው ያ ቅድመ ሁኔታን አሜሪካና እስራኤል እናከብራለን ብለው ከተስማሙ ቢያንስ ጦርነት ድጋሚ ወደ እነሱ እንደማይመጡ ዋስትና መስጠት፣ ህጋዊ መብቶች ያለቻቸውን እውቅና መስጠት በዋነኛ እንዲጠቀሱ ናቸው። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሆነልን። መልካም አዳር። እስከ 30% ታላቅ ቅናሽ ከሚያገኙበት ከሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ በካሬ ከ88 ሺህ ብር ጀምሮ ከ50% የባንክ ብድር ጋር ከዚህ በፊት በካሳንቺስ ሴቶች አደባባይ ጥንቅቅ አድርገን ማስረከባችን ይታወቃል። አሁን ደግሞ ውብና ነፋሻማ አየር ከሚያገኙበት በእንግሊዝ ኤምባሲ ከባለ 2 እስከ ባለ 4 መኝታ ቅንጡ አፓርትመንት ቤቶችን በ10% ቅድመ ክፍያ ብቻ ያገኛሉ። 5 ሰፋፊ ሊፍቶች ከዘመናዊ ኤሌክትሪክ ቻርጅ ጋር ዘመናዊ የመዋኛ ገንዳ፣ ጂምና ስፓ፣ አውቶማቲክ ጄኔሬተር፣ የከርሰ ምድር ውሃ፣ የደህንነት መጠባበቂያ፣ ሲሲቲቪ ካሜራ ከሰፊ አዳራሽና ቴራስ ጋር በአንድ የያዘ። በተጨማሪ ይህን ቪዲዮ አይተው ቀድሞ ለሚመጡ 15 ደንበኞች እስከ 30% ልዩ ቅናሽ ያገኛሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ።
ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና